ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የኢትዮጵያ ሀገራዊ ምክክር ኮሚሽን ታጥቀው የሚንቀሳቀሱ አካላት ካሉበት ቦታ ሆነው አጀንዳ መላክ እንደሚችሉ አስታወቀ። ኮሚሽኑ ይህን ያስታወቀው በአማራ ክልል ከነገ መጋቢት 27 ቀን 2017 ዓ.ም ጀምሮ በባህር ዳር ከተማ የሚካሄደው የአጀንዳ ማሰባሰብ የምክክር መድረክ አስመልክቶ ዛሬ ለጋዜጠኞች መግለጫ በሰጠበት ወቅት ነው። በዚሁ ወቅት በአማራ ክልል የተሳታፊ ልየታ መርሃ ግብር በማጠናቀቅ ወደ አጀንዳ ማሰባሰብ ምዕራፍ መሸጋገሩን ኮሚሽነር መላኩ ወልደማርያም በጽሁፍ ባቀረቡት መግለጫ መናገራቸውን ኮሚሽኑ ኦፊሴላዊ የፌስቡክ ገጹ አስታውቋል። በዚህም ከክልሉ ወረዳዎች 10 የማህበረሰብ ክፍሎችን ወክለው የተመረጡ ከ4500 በላይ የህብረተሰብ ወኪሎች ከነገ ጀምረው ለተከታታይ 4 ቀናት የአጀንዳ ሐሳቦቻቸውን በውይይት እንደሚያጠናቅሩም ተናግረዋል። ይህ የምክክር ምዕራፍ ክልላዊና ሀገራዊ ፋይዳ ያላቸው አጀንዳዎች የሚሰበሰቡበት በመሆኑ ሁሉም ባለድርሻ አካላት በንቃት በመሳተፍ የአጀንዳ ሐሳቦቻቸውን እንዲሰጡ ኮሚሽነር መላኩ ጥሪ አቅርበዋል። በመግለጫው ማብራሪያ የሰጡት ኮሚሽነር ዮናስ አዳዬ በበኩላቸው ታጥቀው የሚንቀሳቀሱ አካላት ቢሆኑም ካሉበት ቦታ ሆነው አጀንዳዎቻቸውን ቢልኩ ኮሚሽኑ ለመቀበል አሁንም በሩ ክፍት ነው ሲሉ መናገራቸው ተገልጿል። በአማራ ክልል የሚካሄደው ምክክር አካታችና አሳታፊ እንዲሆን በተደረገው ጥረት የክልሉን ባለድርሻ አካላት የማሳተፍ ስራ መጠናቀቁንም ገልጸዋል። በሁለተኛ ምዕራፍ የምክክር ሂደቱ የተመረጡ የወረዳ ማህበረሰብ ክፍሎች ወኪሎችን ጨምሮ የመንግስት የተቋማትና ማህበራት፣ የፖለቲካ ፓርቲዎች እንዲሁም የተጽዕኖ ፈጣሪ ግለሰቦች ወኪሎች አጀንዳዎቻቸውን በውይይት አዳብረው በማጠናቀር ለኮሚሽኑ እንደሚያስረክቡም ተጠቅሷል። ከነገ ጀምሮ እስከ ሚያዝያ 4 ቀን 2017 ዓ.ም በሚቆየው የአማራ ክልል የምክክር መድረክ ሂደት ከአምስቱ የምክክር ባለድርሻ አካላት በጥቅሉ ከ6000 በላይ ወኪሎች ይሳተፋሉ ተብሎ እንደሚጠበቅ በመግለጫው ተነስቷል። የይቅርታ አሰጣጥ ስርዓት በሀገር ደረጃ ወጥና ተገማች እንዲሆን እንዲሁም ይቅርታ መስጠት የሚያስችሉ መስፈርቶች በግልጽ የተመላከቱበት የይቅርታ አቀራረብ ረቂቅ መመሪያ መዘጋጀቱ ተገለጸ። የፍትህ ሚኒስቴር የይቅርታ ቦርድ ጽህፈት ቤት ከሴንተር ፎር ጀስቲስ የልማት ድርጅት ጋር በመተባበር ለፌደራል ይቅርታ ቦርድ የሚቀርብ ይቅርታ አቀራረብና ይቅርታ አሰጣጥ ረቂቅ መመሪያ ላይ የሚመለከታቸው ባለድርሻ አካላት የተሳተፉበት የምክክር መድረክ ማካሄዱ ተገልጿል። በውይይቱ ከክልል ፍትህ ጽህፈት ቤቶች፣ ከፌደራልና ከክልል ማረሚያ ቤቶች፣ ከፌደራል የጠበቆች ማህበር፣ ከፌደራል ፍርድ ቤት፣ ከፕሬዝዳንት ጽህፈት ቤትና ከመከላከያ ሚኒስቴር የህግ ዳይሬክቶሬት የተወከሉ ባለድርሻ አካላት መሳተፋቸውንና በስራ ላይ ያለው መመሪያ ያሉበትን ክፍተቶችና የማስተካከያ አማራጮችን በሚመለከት የፌደራል፣ አማራ፣ ኦሮሚያ፣ ሲዳማና ትግራይ ክልሎች ባላቸው መመሪያ ላይ የተደረገ የዳሰሳ ጥናት ውጤት መቅረቡ ተገልጿል። በአሁኑ ወቅት ያለው የይቅርታ አሰጣጥ ስርዓት በሀገር ደረጃ ወጥና ተገማች እንዳይሆን የሚያደርጉ የአሰራር ልዩነቶች የሚስተዋሉበት መሆኑ በጥናት የተለየበትና ይቅርታ መስጠት የሚያስችሉ መስፈርቶች በግልጽ ያልተመላከቱበት እንደሆነ በፍትህ ሚኒስቴር የመንግስት ህግና ፍትህ አገልግሎት ዘርፍ ጽህፈት ቤት ኃላፊ እያሱ ቀለሜ ተናግረዋል። እንዲሁም ይቅርታ የሚገባው ምን አይነት መስፈርቶችን ያሟላ ታራሚ ሊሆን እንደሚገባም በግልጽ ያልተለየበት ሁኔታ እንዳለ አክለዋል። በመሆኑም አጠቃላይ ማስተካከያዎችን በማድረግ ሊያሰራ የሚችል መመሪያ ማዘጋጀት አስፈልጓል ማለታቸውን ሚኒስቴር መስሪያ ቤቱ በኦፊሴላዊ ፌስቡክ ገጹ አስነብቧል። የይቅርታ አሰጣጥ መመሪያ ወጥነት ባለው መልኩ አስተካክሎ ተግባራዊ ማድረግ መቻል ዜጎች በኩልነት እንዲታዩና ማህበረሰቡ በፍትህ ስርዓቱ ላይ እምነት እንዲኖረው ያደርጋል ሲሉም ተናግረዋል። በጁባ ያለውን ውጥረት ተከትሎ ሳልቫኪርን ለመደገፍ ወደ ደቡብ ሱዳን ጦራቸውን የላኩት የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ትላንት ጁባ መግባታቸው ተገለጸ። ሙሴቬኒ ጁባ የገቡት የደቡብ ሱዳን ተቃዋሚ ምክትል ፕሬዝዳንት ሪክ ማቻር መታሰራቸውን ተከትሎ ሀገሪቱ ወደ እርስ በርስ ጦርነት እንዳትመለስ ስጋት ባየለበት ወቅት ነው። የሀገሪቱ ፕሬዝዳንት ሳልቫኪር የረጅም ጊዜ ተቀናቃኝ የሆኑት ማቻር ካለፈው ሳምንት ጀምሮ ጁባ በሚገኘው መኖሪያቸው በቁም እስር ላይ እንደሚገኙ መገለጹ ይታወሳል። ማቻር ከታሰሩ በኋላ በደቡብ ሱዳን የገቡ የመጀመሪያው የሀገር መሪ የሆኑት ሙሴቬኒ ጁባ የሄዱት በሳልቫኪር ግብዣ መሆኑን በኤክስ ገጻቸው ተናግረዋል። በቆይታቸውም የሀገሪቱን የሁለትዮሽ ግንኙነትን ለማጠናከርና በሁለቱ ሀገራት መካከል ያለውን ትብብር ወደ ላቀ ደረጃ ለማድረስ ውይይት እንደሚያደርጉ ጠቁመዋል። ይሁንና በመልእክታቸው በሀገሪቱ ስላለው ውጥረትና ስለ ማቻር እስር ያሉት ነገር የለም። ባለፈው ወር ሳልቫኪርን ለመደገፍ ልዩ ኃይሏን ወደ ጁባ የላከችው ዩጋንዳ በደቡብ ሱዳን ጉዳይ ስትሳተፍ እንደቆየችና በግጭቱ ጣልቃ እንደገባች ይነገራል። ፕሬዝዳንቱ ጁባ ሲደርሱም የደቡብ ሱዳኑ መሪ አቀባበል አድርገውላቸዋል። በኤርፖርቱ
በወቅቱም የዩጋንዳን ወታደራዊ ዩኒፎርም የለበሱ ወታደሮች ከደቡብ ሱዳን አቻዎቻቸው ጋር ጥብቅ ጥበቃ ሲያደርጉ ተስተውለዋል። የሙሴቬኒ ልጅና የአገሪቱ ጦር አዛዥ የሆኑት ጀነራል ሙሄዚ ካይኖሩጋባም ባለፈው ማክሰኞ ሳልቫኪርን የነካ ቤተሰቤን እንደነካ እቆጥረዋለሁ ሲሉ በኤክስ ገጻቸው ጽፈው ነበር። ከሙሴቬኒ የጁባ ጉዞ አንድ ቀን ቀደም ብሎ የአፍሪካ ህብረት አሸማጋዮች ከሳልቫኪር ጋር ለመወያየት ጁባ እንደገቡ የፕሬዝዳንቱን ጽህፈት ቤት ዋቢ አድርጎ አዣንስ ፍራንስ ፕሬስ ዘግቧል። እንዲሁም የቀድሞ የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋም በደቡብ ሱዳን የተከሰተን ውጥረት ለማሸማገል ጁባ መክረማቸው የሚታወስ ሲሆን በቆይታቸው ከፕሬዝዳንቱ ጋር ስለመምከራቸው ነገር ግን ማቻርን ማግኘት እንዳልቻሉ ዘገባው አክሏል። የሁለቱ ባላንጣ ታማኝ ኃይሎች የቅርብ ጊዜ ግጭት ስጋት እንደፈጠረባቸው የተለያዩ ዓለም አቀፍ ተቋማት እየገለጹ ይገኛሉ። የተባበሩት መንግስታት ድርጅትና የምስራቅ አፍሪካ የልማት በይነ መንግስታት ኢጋድም ውይይት እንዲደረግ አሳስበዋል። ውጥረቱም በሀገሪቱ ለ5 ዓመት የዘለቀውን የእርስ በርስ ጦርነት ለመቋጨት እንደ አውሮፓውያን አቆጣጠር በ2018 የተደረሰውን የስልጣን ክፍፍል ስምምነት ስጋት ላይ ጥሎታል። ስምምነቱ በወቅቱ የ400,000 ሰዎችን ህይወት የቀጠፈው የእርስ በርስ ጦርነት እንዲያበቃ ምክንያት ነበር። በኢትዮጵያ በግጭት የተጎዱ የጤና ተቋማትን ወደ አገልግሎት ለመመለስና ለሌሎች ተግባራት የሚውል የ240 ሚሊዮን ዩሮ የልማት ድጋፍ ስምምነት ከአውሮፓ ህብረት ጋር ተፈረመ። ስምምነቱን የገንዘብ ሚኒስትሩ አህመድ ሺዴና በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፍሮም ኢመስበርገር ተፈራርመዋል። የድጋፍ ስምምነቱ በዋናነት በግጭት የተጎዱ የጤና ተቋማትን ወደ አገልግሎት ለመመለስና እንዲሁም ከመኖሪያ ቀያቸው የተፈናቀሉ ዜጎችን መልሶ ለማቋቋም እንደሚውል የገንዘብ ሚኒስቴር ያወጣው መግለጫ ያሳያል። እንዲሁም የዲሞክራሲ ተቋማትን በማጠናከር በግጭት የተጎዱ አካባቢዎችን አስተዳደርና አካታችነትን በማሻሻል መረጋጋትን ለማስፈን እንደሚውል ተገልጿል። በተጨማሪም የሥራ ዕድል የሚፈጥሩ የግብርና ስራዎችን የቴክኒክና ሙያ ተቋማትን ለመደገፍ ይውላል ተብሏል። የገንዘብ ሚኒስትሩ አህመድ ሺዴ ድጋፉ የግል ዘርፉን የመዋለ ንዋይ ፍሰት በኢኮኖሚ ውስጥ እንዲጨምር ለማገዝ የታክስና ጉምሩክ ስርዓቱን ለማዘመን የግብርና ጤናና ትምህርት አገልግሎትን ለማሳደግ የሚያስችል ነው ብለዋል። በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ በበኩላቸው የአውሮፓ ህብረት የኢትዮጵያን ዘላቂ ልማት ለመደገፍ ቁርጠኛ መሆኑን ገልጸዋል።